ሰመራ ዩኒቨርሲቲ 8 ኮሌጆችና ትምህርት ቤቶች ስር ከ40 በላይ ዲፓርትመንቶችን ይዞ እያስተማረ ይገኛል። በሰመራ ዩኒቨርሲቲ ውስጥ ከሚገኙ ከ8 ኮሌጆች ውስጥ አንዱ የሆነ ኢንጂነሪንግ እና ቴክኖሎጂ ኮሌጅ በውስጡ ስላለው አጠቃላይ መረጃ ስለ ተማሪዎችና ስለ መምህሮች ስላሉ ዲፓርትመንቶች ቆይታ የምናደርግ ነው የሚሆነው። ቆይታችሁ ከኛ ጋር እንድታደርጉ እንግዲህ በአክብሮት እንጠይቃችኋለን። ስንት መምህሮች አሉ በዚህ ኮሌጅ? መምህራኖቹ 202 መምህራኖች አሉ። ስንት ተማሪዎች ብዛት አሉ? ተማሪዎች ወደ 500 ተማሪ 202 መምህራን ያሉበት ትልቅ የሆነ ግንባር ቀደም የሆነ ኮሌጅ ነው። ከግቢው ኢንጂነሪንግ እና ቴክኖሎጂ ኮሌጁ ውስጥ የሚሰጡ የኤክስቴንሽን የማስተርስ ፕሮግራሞች በትክክል ምን ናቸው? ኮሌጅ ውስጥ የሚሰጡ የኤክስቴንሽን የማስተር ፕሮግራሞች ኮሌጁ በሲቪል ኢንጂነሪንግ እንዲሁም በኬሚካል ኢንጂነሪንግ፣ ኮምፒውተር ሳይንስ፣ ኢንፎርሜሽን ቴክኖሎጂ፣ ሜካኒካል ኢንጂነሪንግ ኤንድ ኤሌክትሪካል ኤንድ ኮምፒውተር ኢንጂነሪንግ፣ ኮንስትራክሽን ቴክኖሎጂ ማኔጅመንት ኤንድ ዋተር ሪሶርስ ኢሪጌሽን ኤክስቴንሽን ማስተር ፕሮግራሞችን ይሰጣል። እነዚህ በተለይ ለስራ ላይ ያሉ ተማሪዎች የተስማሚ የሆነ ቅርጽ አለው። በውስጡ የሲቪል ኢንጂነሪንግ ዲፓርትመንት የማስተርስ ፕሮግራም የሚያቀርበው የትምህርት ዝርዝር ምንድን ናቸው? የሲቪል ኢንጂነሪንግ ፕሮግራም በመሰረቱ የመሬት ስራን ይይዛል። የቤት ግንባታ፣ የመንገድና የድንበር ስራ፣ የውሃ ስራና የከተማ አቀማመጥ እንዲሁም የግንባታ አስተዳደር ይዘው የሚሰጡ ኮርሶች ይያዙበታል። በውስጡ በኮሌጅ ውስጥ የተማሪዎች ብዛት 500 በላይ መሆኑ ትምህርት ጥራት ላይ እንዴት ያሳያል? ብዛቱ ከፍ ያለ ቢሆንም በተለያዩ ዲፓርትመንት በተመደበ መምህራን ብዛት ምክንያት ትምህርቱ በጥራት ሊቀጥል ይችላል። ተማሪዎቹም ብዛቱ ከፍ መሆኑ የኮሌጁ ተጽዕኖና ተስፋ የሚያሳይ መሆኑን ያሳያል። የኮምፒውተር ሳይንስ እና ኢንፎርሜሽን ቴክኖሎጂ ፕሮግራሞች በስር ገበያ ላይ የሚያሳዩ ተጽዕኖ ምንድን ነው? እነዚህ ፕሮግራሞች በዘመናዊ ቴክኖሎጂ ስራዎች ላይ በተለይ ተጽዕኖ አላቸው። በተለይ ተጽዕኖ አላቸው። በሶፍትዌር እና ኔትወርክ አገልግሎት፣ በዲጂታል ኢኮኖሚ፣ በስራ ገበያ ላይ ተማሪዎች በቀጥታ የሚገቡና የሚያሳዩ ተጽዕኖ አላቸው። 202 መምህራን በኮሌጅ ውስጥ በተለያዩ ዲፓርትመንቶች እንዴት ተመድበዋል? 5 እና ከዛ በላይ ዲፓርትመንቶች ተመድበዋል። ለምሳሌ ያህል ብንጠቅስ ሲቪል ኢንጂነሪንግ፣ ሜካኒካል ኢንጂነሪንግ ብዛት የሚፈልጉ ስለሆኑ ብዙ መምህራኖች ይኖራቸዋል። ኮምፒውተር ሳይንስ እና አይቲ ዲፓርትመንቶች ደግሞ በስራ ገበያ ተጽዕኖ ስለሚኖራቸው በተለይ ተወዳጅ መምህራን ይገኙበታል ማለት ነው። በውስጡ ኮምፒውተር ሳይንስ እንደ ኢሪጌሽን ኢንጂነሪንግ እና ዲፓርትመንት በአካባቢ የሚገኙ ማዕከላዊ ችግር መፍትሄ ላይ እንዴት ይረዳል? ይህ ዲፓርትመንት በውሃ አስተዳደር፣ በእርሻ ማጠጣት፣ በውሃ ማከማቻ እና በአካባቢ የሚገኝ የውሃ ችግኝ መፍትሄ ላይ በተለይ ይረዳል። በአፋርና በጌዲዮ እንደሚገኙ የውሃ ጉዳዮች መፍትሄ ላይ ተግባራዊ አስተዋጽኦ ያደርጋል ማለት ነው። የዋተር ሪሶርስ ኤንድ ኢሪጌሽን ኢንጂነሪንግ በኮሌጅ ውስጥ የሚሰጡ ፕሮግራሞች ከኢትዮጵያ ውስጥ ያሉ ሌሎች ዩኒቨርሲቲዎች ጋር ምን ለየት ያደርጋል? ሰመራ ዩኒቨርሲቲ ኢንጂነሪንግ እና ቴክኖሎጂ ኮሌጅ የሚሰጡ ፕሮግራሞች ከኢትዮጵያ ውስጥ ከሌሎች ዩኒቨርሲቲ ጋር በብዙ ነገር ይለያያሉ። ኤክስቴንሽን ፕሮግራም ቅርጽ አለው። በተለይ ለስራ ላይ ያሉ ተማሪዎች ተስማሚ የሆነ ኤክስቴንሽን እና የማስተር ፕሮግራሞችን ይሰጣል ማለት ነው። ይህ በሌሎች ዩኒቨርሲቲዎች የማይገኝ በተለይ የተለየ አገልግሎት ያለው ነው። በሰመራ ዩኒቨርሲቲ ስፔሲፊክ ነው ማለት ነው። በተማሪዎች ጎን ለጎን ትምህርታቸው ጎን ለጎን በኤክስቴንሽን እና እንዲማሩ ማስተርስ ፕሮግራሞችን እንዲማሩ ያደርጋል። የዲፓርትመንት ብዛት ኮሌጁ በሲቪል ሜካኒካል ኢንጂነሪንግ ኤንድ ኮምፒውተር ኬሚካል ኮምፒውተር ሳይንስ አይቲ እንደ ኮተም ዋተር ሪሶርስ ኢሪጌሽን ኢንጂነሪንግ ያሉ ብዙ ዲፓርትመንቶች በአንድ ኮሌጅ ውስጥ ያካተተ ሲሆን ይህ በአንድ ቦታ ተስፋፍቶ መስኮችን ማግኘት የሚያስችል ነው ማለት ነው። ተማሪና መምህራን ብዛቱ ከ500 በላይ ተማሪዎችና 202 መምህራኖች በአንድ ኮሌጅ ውስጥ መኖሩ በትምህርት ጥራት ላይ የተለየ ተጽዕኖ አለው። በሌሎች ዩኒቨርሲቲዎች ላይ ያለው ቁጥር አይገኝም። ይህን ያህል ቁጥር አይገኝም ማለት ነው። በአካባቢ ችግኝ መፍትሄ ላይ ተግባራዊ አስተዋጽኦ የዋተር ሪሶርስ ኢሪጌሽን ኢንጂነሪንግ ዲፓርትመንት በአፋርና በአካባቢ የሚገኙ የውሃ ችግኝ መፍትሄ ላይ በተለይ የሚያሳይ ተጽዕኖ አለው። ይህ በሌሎች ዩኒቨርሲቲዎች የማይታይ ባህላዊ ልዩነት ነው። በቴክኖሎጂና ስራ ገበያ ግንኙነት ላይ የኮምፒውተር ሳይንስና አይቲ ዲፓርትመንቶች ፕሮግራሞች በዘመናዊ የስራ ገበሬ ላይ በቀጥታ የሚገቡ ተማሪዎች ያቀርባሉ። የዩኒቨርሲቲው በተለይ የማይታይ ተግባሪ አስተዋጽኦ ነው። በተለይ በሌላ ዩኒቨርሲቲ የማይታይ አስተዋጽኦ ነው ማለት ነው። በአጠቃላይ በኮሌጁ በቁጥር ትልቅና በመስክ የተስፋፋ በተማሪ በመምህራን ብዛት ግንባር ቀደም የሆነ
ችግኝ መፍትሄ ላይ ተግባራዊ አስተዋጽኦ የሚያደርግ ዩኒቨርሲቲ ነው። ሰመራ ዩኒቨርሲቲ ከ8 ኮሌጆችና ትምህርት ቤቶች ስር ከ40 በላይ ዲፓርትመንቶችን ይዞ ብዙ ተማሪዎችን ይዞ በማስተማር ይገኛል። ካሉ ኮሌጆች ውስጥ አንዱ የሆነ ኢንጂነሪንግና ቴክኖሎጂ ኮሌጅ ነው። ይህ ኢንጂነሪንግና ቴክኖሎጂ ኮሌጅ 8 ዲፓርትመንቶችን የያዘ 500 ተማሪዎችን የያዘና 202 መምህር የያዘ እንዲሁም ደግሞ ለተማሪ በቂ ዕውቀት እየሰጠ ተማሪን እያስተማረ መጨረሻ ላይ ሐወል ማስተላለፍ የምትፈልገው መልእክት ካለ? አሁን ሰዓት ሪሚዲያል ተማሪዎች አሉ፣ ዲፓርትመንት ምርጫ ላይ በጣም ይቸገራሉ። 8 ኮሌጆች እና ከ40 በላይ ያሉ ዲፓርትመንቶችን ለመምረጥ በጣም ይቸገራሉና ስለዚህ ለነዚህ ልጆች የምታስተላልፈው መልእክት ካለ? እሺ እኔ ማስተላለፈው መልእክት ያው ሪሚዲያል እና ፍሬሽማን ተማሪዎች ሪሚዲያል የመጀመሪያው ታርጌታቸው ወደ ፍሬሽማን መቀላቀል ነው። ከዛ በኋላ ግን ፍሬሽማን ላይ ያሉ ተማሪዎች ፍሬሽማን ከገቡ በኋላ የዲፓርትመንት ምርጫ ላይ ብዙ ተማሪዎች ተጽዕኖ ሲያደርባቸውና ምን ልምረጥ የሚለውን ሲወዛገቡ እናያለን። ያ ማለት መጀመሪያ እኔ ተማሪዎችን ምረጡ ምለው የራሳቸውን ፍላጎት ምን ላይ ነው አቅሜ፣ እኔ ምን መስራት እችላለሁ፣ የትኛው ትምህርት ለኔ በቀላሉ ቤዝ አለኝ፣ ያቱኛውን እችላለሁ፣ በሰው ፍላጎት ሳይሆን አንተን ውጤታማ መሆን የሚችለው ውጤታማ መሆን እዚህ ላይ ብገባ ለሀገርም ለቤተሰብም ለወገንም ለራሴም እጠቅማለሁ ብሎ የሚታሰብበት ቢመርጡ እላለሁ። ሁለተኛ ነገር የምላቸው ነገር የኢንጂነሪንግ እና ቴክኖሎጂ ኮሌጅ ላይ ብዙ ተማሪ ቢሳተፉ እላለሁ። አሁን ዘመኑ የቴክኖሎጂ የምርምርና የኢንጂነሪንግ ኮሌጅ ብዙ ቴክኖሎጂ ስለሆነ ዘመኑ ወደፊት ፔፐር የሚባል ነገር በሙሉ ስለሚቀር እነዛን ምን ይችላል የሚለውን ሁሉም ተማሪ ደግሞ ከገባበት አቅም አለኝ ብሎ ያን ነገር ከሰራ የማይቻል ነገር የለምና ውጤታማ ይሆናሉ ብዬ አስባለሁ። ወደ ኢንጂነሪንግ እና ቴክኖሎጂ ኮሌጅ እንዲገቡ ያው ግብዣዬ ነው። ምርጫችሁ የፍላጎታችሁ ምርጫችሁ ይችላልው፣ ውጤታማ መሆን ይችላልው፣ ስኬታማ ይሆናልው፣ ዕውቀት ገንባለሁ፣ ጥበብን ገንባለሁ በሚትሉት ላይ ምርጫችሁ በፍላጎት ሳይሆን ምርጫችሁ በምትችሉት ነገር ላይ ይሁን። እንወዳችኋለን።